በጣም የተፈተነች ሴት በሁሉም ነገር ጠንካራ ነች። ብዙ ችግሮች መካከል ያለፈች ሴት በመንፈስ በአይምሮ በሰውነት ጠንካራ ናት። ብዙ ቻሌንጆች መካከል ያለፈች ሴት መንፈሰ ጠንካራ በእያንዳንዱ ህይወቷ ላይ ስኬታማ እየሆነች የምትሄድ ነው። ስለዚህ ምን በህይወት ይጠቅመኛል ብላችሁ ካል ቻሌንጅ ምን ይጠቅመኛል ካል በየቀኑ መማር፣ በየቀኑ ማጥናት፣ በየቀኑ ራስን አፕዴት ማለት፣ ከዛ በየቀኑ ራስሽን መገምገም። እየሄድኩ ያለሁትን መንገድ እየሰራ ያለሁት የማየው ሶሻል ሚዲያ የምሰማው የምማረው። ስለዚህ በተቻለ መጠን መንፈሰ ጠንካራ ሴት መሆን የምትፈልጊ ከሆነ እነዚህ መንገዶች ተከታይ፣ ቻሌንጆችን አትጥያቸው። ከዛ ውጪ ደግሞ የሆነ ትንሽ መከራ ሲበዛ ራሴን አጠፋለሁ የሆነ ራሳቸውን በማጥፋታቸው እነሱ የሚጎዱት ነገር ያለ እስከሚመስል ድረስ ለምሳሌ ከባለቤትሽ ጋር ሴክስ ማድረግ ካለብሽ ሴክስ ማድረግ አለብሽ ነው። ይሄ ወደዚህም ወደዛም የሚሽሞነሞን አለ። መጽሐፉም ቁርአኑም የሚያዘው ነው። ገላሽን ባለቤትሽን አትከልኪው ነው። ገላህን ሚስትን አትከልክላት ነው። ያንተ ላይ ስልጣን ያላት እሷ ነች። እሷ ላይ ስልጣን ያለ አንተ ነህ። ስለዚህ በፈለገ ቀን ገላይን እንዳትነካ ማለት አትሲ። ችግር ቢፈጥርም ባለቤትሽን መናቅ የለብሽም። ለምን? ችግሩ የሚፈታ ነው። ያ ንቀት ግን ሳይፈታ ጠባሳ ሆኖ ቁጭ ስለሚል ችግሩ ይፈታል። ሚስት ላይ ያስቀመጥከው ጠባሳ ግን ለዘላለም አይፈታም። ለምሳሌ ይሄ ነገር እንደዚህ ሆኖ ከተበላሸ አስተካክሉ ብዬ ብል ሰውየው እንደዚህ ወደታች ከገነጠለው እያስተካክሏል፣ እያበላሸው። ወደ ቦታው ግን ከመለሰው እያስተካክለው። አንድን ነገር የተበላሸን ነገር ቀጥ ባለ መንገድ ነው የምታስተካክለው። እኔ ያበላሸውት ነገር ካለ አንተ ቀጥ አድርገ፣ ሰራተኛ ያበላሸው ነገር ካለ አንቺ ቀጥ አድርገሽ፣ ሚስት ያበላሸችው ነገር ካለ አንተ ቀጥ አድርገ ነው። እሷ ሴክስ አላረግም አለች፣ አንተ ተሳደብክ፣ ሌላ ሁለተኛው ጥፋት። ባለቤትሽ ገንዘብ ደበቀሽ፣ ገንዘብ የደበቀሽን በስድብ በኃይለኝነት ለማስተካከል መሞከር ሁለተኛው ጥፋት። የነበራችሁን ፍቅር የነበራችሁን ኢንቲሜሲ ከነ አካቴው ድራሹን የሚያጠፋ። ስለዚህ በተቻላችሁ መጠን አንዱ ጥፋት ከተፈጠረ ሌላ ሁለተኛ ጥፋት አትፍጠሩ። ሚስት የምትፈጥረው አንድ ችግር ነው፣ አንተ ሁለተኛውን ችግር አትፍጠሩ። ባለቤትሽ የሚፈጥረው አንድ ችግር ነው፣ ሁለተኛውን ችግር አትፍጠሩ። ከዛ በኋላ በሰላም ነው የምትኖሪው። 100% እርግጠኛ። ሲጀመር የችግሩ መንስኤ አትሆኑ። ከሆናችሁም ችግሩን ከታች ንቀሉት። ቤታችሁ ውስጥ ያለን የገንዘብ ችግር ካለ ከታች ንቀሉት። ኩሽና ግባና አግዘኝ ካለች አግዛት። በተለይ አሁን በዚህ ዘመን ሚዲያ ላይ የሚያዩት ነገር አለ። በቃ ይሄ ትዳር መፍታትን እንደ ትልቅ ነገር አድርገው ስለ ቃሉ ይቅርታ ለመንዘላዘል፣ ሴቷም እንደዛው ለማለት በቃ የሆነ ፍቺ እንደ አማራጭ አድርጎ እሷም ቁጭ ብላ በተደጋጋሚ ትዝታለች ለመፍታት፣ እሱም ይዝታል። ያየው ሰው ያወራ፣ መፍታትን ያየው ሰው ያወራ። ያለ እናት ልጅ ማሳደግን ያለ አባት ልጅ ማሳደግን የሚያውቀው ሰው ያወራል። ስለዚህ በተቻላችሁ መጠን ቤት ውስጥ ያላችሁ ሰዎች ችግሩን ራሳችሁ ባትፈጥሩ፣ ሁለተኛውን ችግር ደግሞ ሰውየው አንዱ ችግር ከፈጠር ሁለተኛውን ችግር ላለመፍጠር ባሎች በደንብ እቺን ቃል በደንብ ይዋት። እቺን ሐሳብ ራስን ቤትህን ሰላም የምታደፈርሰው እንዴት በልና እስኪ ወደ ኋላ ቁጭ ወደ ወረቀት ላይ ጻፈው። በአንተ ሰበብ ነው ሚስት እንደዚህ የሆነችው። ሴቶች ደግሞ ባለቤትሽ የሚወድሽ የሚያፈቅርሽ በአንቺ ሰበብ ነው እንደዚህ የሆነው አይደለም ማለት አትችይ። በጣም ሚሊዮን ሰዎች በነገራችን ላይ ኢትዮጵያ ውስጥ በመጠጥ ራሳቸውን ገለው ማታ ይገባል። ሁሉ መጠጥ ፈልጎ አይደለም። አንዳንዱ ምን ታረጋለህ ታዲያ? ቤተ ሰላም ካልሆነ ቤተ ደና ካሉ ሳትወድ በግድ አምሽተህ ትመጣለህ፣ ተደብቀ ሄዳ አልጋ ላይ ትሰኛለህ። ቤተ ሰላም ካልሆነ ምን ታረጋለህ? ሰላም ለማድረግ መስራት የለበትም? ምንም ጥያቄ የለም፣ መስራት አለበት። ስለዚህ በተቻላችሁ መጠን ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ ከምንም ነገርም ከምግብ በላይ ሰላም ይበልጣል። ትልቁ ነገር ሰላም። ይቅርብ፣ ክትፎ ይቅርብ፣ የሷ ገላ ይቅርብ፣ የባለቤትሽ ሴክሱ ይቅር። በቃ የአእምሮ ሰላም። ለሰላማችሁ ተጨነቁ። በቃ ለሰላምሽ ተጨነቂ። ገንዘብ ብለህ ጤናህን ራስህን ልታጠፋ ገንዘቡን ዋይ ለምን? የመጀመሪያ ሰላም ነው የሚበልጠው። የሚያውቀው ሰው ያውቀዋል። በቃ በህይወት እኔ ትልቁ ዋጋ የምሰጠው የአእምሮ ሰላም። አይምሮ ሰላም ከሆነ ተው ሌላውን ነገር፣ ልጅም ትዳርም ሁሉ ነገር በቃ አንተ ሰላም ስትሆን፣ አንቺ ሰላም ስትሆን፣ ሰላም ከሆንሽ ሀብቱ ይቀጥላል። ሰላም ከሆንሽ ትዳሩ ይቀጥላል። ሰላም ከሆንክ ብዙ ነገር ይቀጥላል። ስለዚህ ይሄ ራሳችሁ ነገር ፈጥራችሁ ራሳችሁ አይምሮአችሁን ሰላም አታውቁ። በቃ ለሰላም ተጨነቅ። ያለ እድሜ ለምን ትሞታለህ? መኖር እየቻልክ አስቡበት። ከአቅማችሁ በላይ የሆነ ችግር ደግሞ በቤታችሁ ካለ ትዳራችሁን ከመፍታታችሁ በፊት እድል ስጡ። ሚስትህን፣ ልጆችህን፣ ቤትህን ከመበተን በፊት እንደ መሪ ቁጭ በላ አስብበትና ወደ ሙያተኛ። እኛ ጋር ብቻ የትም ቦታ ሙያተኛ ነው ብላችሁ የምታስቡት፣ ይሄ ሰው ያክመኛል ብላችሁ የምታስቡት ሰው ጋር ሂዱና